በተለያዩ ሀገራት የሚገኙ የኢትዮጵያ አምባሳደሮች በሀገሪቱ የቀይ ባህር መውጫ ፍላጎት የተመለከተ ዘመቻ እያደረጉ መሆኑ ተሰማ። መንግስት በጉዳዩ የዲፕሎማቲክ እንቅስቃሴውን ከሰሞኑ በእጅጉ ማጠናከሩን የተዘገበው። አጠር ያለ ዘገባ ይዘናል። በተከታታይ ስብሰባ በከረመችው ትግራይ አሁንም እንደገና አዲስ ክልል አቀፍ ስብሰባ ተጠርቷል። በክልል ደረጃ የሚካሄድ ስብሰባ ነው። ክልሉ ከገባበት የፖለቲካ ቅርቃር አንጻር መፍትሄ አፋልጉም እየተባለ ነው። በጥንቅራችን ከያዝናቸው መረጃዎች መካከል ነው። ጀነራሉ ረፉልን ሲሉ ጥብቅ መልእክት ሰደዋል። ጀነራሉ ረፉልን፣ እኛ ለትልቅ ጉዳይ እየተዘጋጀን ነው በሚል ጥብቅ ማሳሰቢያ ሰጥተዋል። የጀነራሉ ማሳሰቢያ ከህወሓትና ፋኖ ኃይሎች እንቅስቃሴ ጋር እንዲሁም ከአሰብ ጋር በተያያዘ እያነጋገረ ይገኛል። መረጃውን ይዘነዋል። የሱዳን ጦርነት ተባብሶ እንደቀጠለ ነው። ወደፊት ወደ ኋላ እያለ በቀጠለው ጦርነት የሱዳን ብሔራዊ ጦር የተነጠቀውን ግዛት ማስመለሱም ተሰምቷል። መረጃውን ይዘነዋል። ከሱዳን የእርስ በእርስ ጦርነት ጋር በተያያዘ ከአዲስ አበባ ወደ ሱዳኗ የወደብ ከተማ ፖርት ሱዳን ያመራ ልዑካን ቡድን አለ። ጥንቅራችን ከዚሁ ልዑካን ቡድን ጋር በተያያዘ የሚያደርሳችሁ ዕለታዊ መረጃ ይኖራል። 27 የውጭ ዜጎች ከእስር ተፈተው ወደ ሀገራቸው የተሸኙ መሆኑን የሚያመላክት አንድ መረጃ ወጥቷል። የትና መቼ የሚለውን ጥንቅራችን ሊያደርሳችሁ ይዞታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ረፉልን፣ ለትልቅ ጉዳይ እየተዘጋጀን ነው። ጀነራሉ ረፉልን ሲሉ ጠበቅ ያለ መልእክት አስተላልፈዋል። ጀነራሉ ረፉልን፣ እኛ ለትልቅ ጉዳይ እየተዘጋጀን ነው በሚል ጥብቅ ማሳሰቢያ ሰጥተዋል። የጀነራሉ ማሳሰቢያ ከህወሓትና ፋኖ ኃይሎች እንቅስቃሴ ጋር እንዲሁም ከአሰብ ጋር በተያያዘ እያነጋገረ ይገኛል። መልእክቱን ያስተላለፉት የኢትዮጵያ መከላከያ ሰራዊት የማዕከላዊ ዕዝ ዋነኛ አመራር ሌተናል ጀነራል ዘውዱ በላይ በአንድ የመከላከያ ሰራዊቱ ስብሰባ ላይ በተገኙበት ወቅት ነው። የጀነራሉ ረፉልን፣ እኛ ለትልቅ ጉዳይ እየተዘጋጀን ነው መልእክትም በዋነኛነት ትልቅ ትኩረትን አግኝቶ በቀጠናው ዘጋቢዎች በስፋት እየተስተጋባ ይገኛል። በቀድሞ ትዊተር ኤክስ ላይ በምስራቅ አፍሪካ ጉዳዮች ላይ ዋነኛ ትኩረቱን የሚያደርገው ጋዜጠኛ በሽር ሃሺ ከ160 ሺህ በላይ ተከታዮች ባሉት ይፋዊ ገጹ ይህንኑ የጀነራሉን መልእክት አያይዞ ባጋራው መልእክቱ ጀነራሉ ህወሓትና የፋኖ ኃይሎችን መዋጋት አቁሙ፣ እኛ አሰብን ለማስመለስ ትልቅ ዓላማ ይዘን እየተንቀሳቀስን ነው ሲሉ አመልክተዋል ሲል አጽንኦት ሰጥቷል። ይህንኑ የጋዜጠኛውን መልእክት በማያያዝ እንዲሁ እንግሊዛዊው የአፍሪካ ቀንድ ዘጋቢ ጋዜጠኛ ማርቲን ፕላውት ትላንት ምሽቱን ባጋራው መልእክቱ የጀነራሉ ማሳሰቢያ ከአሰብ ጋር የተገናኘ ነው ሲል አጽንኦት ሰጥቷል። ጀነራል ዘውዱ በላይ አክለውም በተለይ መከላከያ ሰራዊቱ አባል የነበራችሁ ኢትዮጵያ ጡረታ አውጥታ አክብራ ያስቀመጠቻችሁ ዛሬ በየቦታው ማይክ ይዛችሁ ለምትፎክሩ ሰዎች የኢትዮጵያ መከላከያ ሰራዊት የማዕከላዊ ዕዝ ዋነኛ አመራር ሌተናል ጀነራል ዘውዱ በላይ በተንቀሳቃሽ ምስል በተጋራው በዚሁ መልእክታቸው አሁን ሰላም እንፈልጋለን እያሉ ማይክ ባገኙ ቁጥር የሚያወሩ አሉ ሲሉ ተደምጠዋል። ጀነራሉ እናውቃቸዋለን፣ አብረን ያደግነው፣ ውሸት ነው የምትናገሩ ሲሉ ተናግረዋል። ጀነራሉ ዓለም ይስማ ሲሉ ባስተላለፉት በዚሁ መልእክታቸው ዛሬ 83 ዓመተ ምህረት አይደለም፣ ይህን እንድታውቁ እንፈልጋለን። እናንተ ስትዘጋጁና አክሮባት ስትሰሩ ዝም ብለን አናይም ሲሉ አስጠንቅቀዋል። ረፉልን በሚል የተላለፈው መልእክት በዋነኛነት ለህወሓትና ለፋኖ ኃይሎች ሊሆን እንደሚችል ፍንጭ የሰጠው ይህ መልእክት ለትልቅ ጉዳይ እየተዘጋጀን ነው በሚል በጀነራሉ የተንጸባረቀው ሐሳብ ከአሰብ ጋር በተያያዘ መሆኑን እንዲሁ ጠቁሟል። ጋዜጠኛ ማርቲን ፕላውት ይህን አውዳዊ ፍቺ የሰጠበትን መልእክቱን በይፋ ኤክስ ገጹ ቢያስተጋባም ጀነራሉ ረፉልን ሲሉ መልእክት የሰደዱላቸውን አካል እንዲሁም እየተዘጋጀንለት ነው ያሉትን ትልቅ ጉዳይ በተመለከተ በግልጽ ያሉት ነገር የለም። ዛሬ በፉከራ አይደለም፣ ዛሬ ውጊያ በፉከራ አይደለም፣ ውጊያ በሳይንስ ነው ሲሉ አሳስበዋል። ዛሬ ውጊያ በፉከራ አይደለም ሲሉ አጽንኦት የሰጡት ጀነራሉ እኛ ለትልቅ ጉዳይ እየተዘጋጀን ነው ረፉልን ሲሉ አሳስበዋል። ይህን የጀነራሉን መልእክት አያይዞ ተረጋግጧል ወይም ኮንፈርምድ በሚል አጭር ጽሑፍ ስር መልእክቱን ያጋራው ታዋቂው የአፍሪካ ቀንድ ፖለቲከኛ ማርቲን ፕላውት ጀነራሉ ይህን መልእክት ያስተላለፉት የሀገር ውስጥ ታጣቂዎች ውጊያ እንዲያቆሙና ዋነኛ የኢትዮጵያ መከላከያ ትኩረት አሰብ መሆኑን ለማመልከት መሆኑን ጠቁሟል። በቀጣይ ርዕስ በትግራይ አዲስ ስብሰባ ተጠራ። የትግራይ ፖለቲካ ችግር መፍትሄ ማግኘት ካለመቻሉ ጋር በተያያዘ በምክክር መፍትሄ እናፈላልግ በሚል ክልል አቀፍ ኮንፈረንስ ለማካሄድ ዝግጅት እየተደረገ መሆኑ ታወቀ። በትግራይ በክልሉ የፖለቲካ ልሂቃን መካከል የሚታዩት የሰፉ ልዩነቶች እንዲሁም ከፌዴራል መንግስቱ ጋር የተፈጠረው ክፍተትና ውጥረትም ለዚሁ ለ3 ቀናት ምክንያት እንደሆኑም እየተነገረ ነው። በክልል አቀፍ ደረጃ ከሳምንታት በፊት የተካሄደውና ብሔራዊ አንድነት ዘመቻ በሚል በመቀሌ የተጠናቀቀው ጉባኤ ማብቃቱ ከተነገረ በኋላ የታወጀ አዲስ የምክክር ጉባኤ ነው። ኮንፈረንሱ ትግራይ ትመክራለች በሚል መሪ ቃል የሚካሄድ መሆኑን በትላንትናው ዕለት መግለጫውን የሰጡት የሃይማኖት መሪዎች አስታውቀዋል። በኮንፈረንሱም ላይ ትግራይን ከገባችበት የፖለቲካ ቅርቃርና አጣብቂኝ ለመውጣት አሻጋሪ ሐሳብ አለኝ የሚል የትኛውም ግለሰብ ሐሳቡን በነጻነት ማቅረብ ይችላልም ተብሏል። በሌተናል ጀነራል ታደሰ ወረደ የሚመራ የትግራይ ጊዜያዊ አስተዳደር ትግራይ በሀገር አቀፉ ሀገራዊ ምክክር እንድትሳተፍ ያደረገ ባይሆንም በክልል ደረጃ የራሴን ክልላዊ ምክክር አደርጋለሁ በማለት ሕግ የማውጣት ስራዎችን ሳይቀር ቢሰራም እስካሁን ባለው ሁኔታ ግን በዚህ አቅጣጫ የታየ እንቅስቃሴ የለም።
የዚህኛው ሂደትና ውጤት ባልታወቀበት ሁኔታ አሁን ደግሞ ለ3 ቀናት የሚቆይ ክልል አቀፍ የምክክር ኮንፈረንስ ይካሄዳል ተብሏል። የዚህ ውይይትም የመጨረሻው ዓላማ የክልሉን ህዝብ አንድነት ማምጣትና መጠበቅ ነውም ተብሏል። ህወሓት ብሔራዊ አንድነት ዘመቻ በሚል ርዕስ ለአንድ ወር ያህል በክልል ደረጃ ያካሄደው ክልል አቀፍ አንድነትን እናምጣ፣ ከዚህ ውጭ ህልውናችንን ማረጋገጥ አንችልም የሚለው ያስገኘ ውጤት አልታወቀም። ይህ ኮንፈረንስ በመቀሌ መዝጊያውን ባገኘበት በቀናት ልዩነት ውስጥ በትግራይ ታጣቂዎች የደሞዝና የጥቅማ ጥቅም ጥያቄዎችን በማንሳት ሰልፍ የወጡ መሆኑ የሚታወስ ነው። አሁን ደግሞ አዲስ ክልል አቀፍ ኮንፈረንስ መጠራቱን ተከትሎ ሁላችሁም ተሳተፉ፣ ሀሳብን ማዋጡ እየተባለም ነው። በዚህም ኮንፈረንስ ላይ ምሁራን፣ ወጣቶች፣ ዲያስፖራው፣ ሌሎች የህብረተሰብ ክፍሎች ይሳተፋሉም ተብሏል። ከነዚሁ አካላት በተጨማሪም በተቋም ደረጃ የሲቪክና የፖለቲካ ድርጅቶችን ጨምሮ ሌሎች የመፍትሄ ሀሳብ አለን የሚሉ አካላትም እንዲሳተፉ ጥሪ ቀርቦላቸዋል። በትግራይ በአሁኑ የፖለቲካ ልዩነቶች ወደ አፈሙዝም መማዘዝ ጭምር አምርተው ነፍጥ አንግበው በረሃ የገቡ ሰዎችም እየታዩ ነው። የህወሓትን ለሁለት መከፈል ተከትሎ ትግራይን ጥለው በመውጣት ከክልል ውጭ የፖለቲካ ፓርቲ መስርተው የሚንቀሳቀሱም የትግራይ ፖለቲካ ልሂቃን በርካቶች ናቸው። በቀጣይ ርዕሳችን ኢትዮጵያ የቀይ ባህር ዲፕሎማቲክ ሰፊ ዘመቻ ጀመረች። ለሁሉም ዲፕሎማት ተልዕኮ ተሰጥቶታል። በተለያዩ ሀገራት የሚገኙ የኢትዮጵያ አምባሳደሮች በሀገሪቱ የቀይ ባህር መውጫ ፍላጎት የተመለከተ ዘመቻ እያደረጉ መሆኑ ተሰማ። መንግስት በጉዳዩ የዲፕሎማቲክ እንቅስቃሴውን ከሰሞኑ በእጅጉ ማጠናከሩን የተዘገበው ኢትዮጵያ ባህር አክሰስ ፍላጎት ላይ ዓለም አቀፍ ዲፕሎማቲክ ማህበረሰቡን ለማስገንዘብ የዘመቻ ስራ ላይ እንዳለች አምባሳደሮቹ መረጃ ሰጥተዋል። የባህር አክሰስ አሁን ላይ ሀገሪቱ ዋነኛ ብሔራዊ አጀንዳና ቅድሚያ የሚሰጠው ፖሊሲ ሆኖ መውጣቱን የተነገረው ዘመቻው ተፋፍሞ እየተደረገ ስለመሆኑ ኢትዮጵያን በዚምባብዌ፣ ሞሪሸስ፣ ዛምቢያና ኮሜሳ የሚወክሉት አምባሳደር ራሽድ መሐመድ ለሀገር ውስጥ ሚዲያ ተናግረዋል። ሀገሪቷ ፍትሐዊ ባልሆነ መልኩ በፖለቲካ ውሳኔና ሴራ የባህር አክሰሷን እንዳጣች ለዓለም አቀፍ ማህበረሰቡ በማስገንዘብ ላይ ናት ብለዋል። እንደ ኢትዮጵያ ያለ የቆዳ ስፋትና ሰፊ ህዝብ እንዲሁም ግዙፍ ኢኮኖሚ ያላት ሀገር በቋሚነት የባህር በር አልባ ሆና መቀጠል አትችልም ሲሉ የመንግስታቸውን አቋም አንጸባርቀዋል። የኢትዮጵያ የባህር አክሰስ ፍላጎትና ጥረት ለቀጠናው ደህንነት፣ ለኢነርጂና ንግድ መጎልበት በጎ ጎን ያለው ነው ሲሉም ነው የተሰሙት። በኩዌት የኢትዮጵያ አምባሳደር ሰይድ መሐመድ ደግሞ በተመሳሳይ ዲፕሎማቲክ ዘመቻው እየተካሄደ መሆኑን አረጋግጠው ጉዳዩ የብሔራዊ ህልውና ጉዳይ ነው ብለዋል። የኢትዮጵያ የዲፕሎማቲክ ኃይሎች በውጭ ያሉ ኢትዮጵያውያንን በጉዳዩ ለማንቀሳቀስም እየተሰራ ነው ብለዋል። በኢትዮጵያ የቀይ ባህር አክሰስ ፍላጎት ላይ ከባህላዊ ዲፕሎማሲ አንስቶ የፐብሊክና የዲጂታል ዲፕሎማሲዎችም ይደረጋሉ ብለዋል። በእንግሊዝ የኢትዮጵያ አምባሳደር ብሩክ መኮንን በበኩላቸው ባለፉት የኢትዮጵያ ትልልቅ አጀንዳዎች የኢትዮጵያ ዲያስፖራ ማህበረሰብ ሚና የላቀ መሆኑን አስታውሰው በባህር አክሰስ ዲፕሎማሲውም ከዘመቻው ጎን እንዲቆሙ ጥሪ አድርገዋል። በደቡብ አፍሪካ የኢትዮጵያ ተወካይ ምላኩ ዘለቀ በጉዳዩ የተናገሩ ሲሆን ሀገሪቷ የቀይ ባህር መውጫዋን በህገ ወጥ አካሄድና በተሳሳተ ፖሊሲ የተነሳ አታለች ሲሉ ተቆጭተዋል። በሁሉም ሀገራት ያሉ የኢትዮጵያ ዲፕሎማቶች አሁን ላይ ቀዳሚ አጀንዳና ፖሊሲ ይሆናል በተባለው የባህር አክሰስ ጉዳይ ግንዛቤ የመፍጠር ዘመቻ ላይ ስለመሆናቸው መረጃው አመልክቷል። ወደ ቀጣይ ርዕስ አለፍን። ሱዳን የተላከው ልዑክ። ከአዲስ አበባ የተዋቀረው ልዑካን ቡድን የሱዳን መንግስት ጊዜያዊ መቀመጫ ወደሆነችው ፖርት ሱዳን ደርሷል። ጉዳዩ ከሱዳን እርስ በርስ ጦርነት ጋር የተያያዘ ነው። ሱዳን በአሁኑ ሰዓት በጀነራል አብዱልፈታህ አልቡርሃን እና በጀነራል መሐመድ አምዳን ዳጋሎ በሚመሩ ሁለት ኃይሎች ጦርነት እየደቀቀች ትገኛለች። በዚህ መሃል ደግሞ በዳጋሎ የሚመራው ፈጥኖ ደራሽ ጦር ከባድ የሆነ ሰብአዊ መብት ጥሰቶችን በማካሄድ የጅምላ ጭፍጨፋዎችን ሳይቀር አካሂዷል በሚል ተደጋጋሚ ክሶች እየቀረቡበት ይገኛሉ። ይህ በሆነበት ሁኔታ መቀመጫውን አዲስ አበባ ያደረገው የአፍሪካ ህብረት የራሱን ልዑካን ቡድን አዋቅሮ ወደ ሱዳን የወደብ ከተማ ፖርት ሱዳን የላከ መሆኑን የሱዳን ትሪቢዩን ዘገባ አመልክቷል። መረጃው አፍሪካ ህብረት የዘር ማጥፋት መከላከል ልዩ አማካሪ አዳማ ዲንግ ትላንት እሁድ ፖርት ሱዳን ገብተው ከሀገሪቱ የውጭ ጉዳይ ሚኒስቴርና ከፍትህ ስርዓቱ ባለስልጣናት ጋር የተወያዩ መሆኑን አመላክቷል። በጀነራል መሐመድ አምዳን ዳጋሎ የሚመራው የፈጣን ድጋፍ ኃይሎች አርኤስኤፍ ታጣቂ ኃይል ባለፈው ጥቅምት ወር አጋማሽ ላይ ኤልፋሸር የተባለች ከተማን በተቆጣጠረበት ወቅት በከተማዋ ነዋሪዎች ላይ ከባድ የሆነ የሲቪል ሰዎችን ጭፍጨፋ አካሂዷል በሚል መረጃዎች በሰፊው ሲሰራጩ ቆይተዋል። የአፍሪካ ህብረት ልዑካን ቡድን የፖርት ሱዳን ጉዞም ከዚሁ ጋር የተያያዘ መሆኑን ዘገባው አክሏል። ወደ ቀጣይ መረጃ አለፍን። ጦሩ የተነጠቀውን ግዛት አስመለሰ። የሱዳን ጦርነት ተባብሶ እንደቀጠለ ነው። ወደፊት ወደ ኋላ እያለ በቀጠለው ጦርነት የሱዳን ብሔራዊ ጦር የተነጠቀውን ግዛት ማስመለሱም ተሰምቷል። የሱዳን ጦር በሰሜን ኮርዶፋን ሁለት አካባቢዎችን መልሶ መቆጣጠሩን የተገለጸው ከአማጺው ፈጥኖ ደራሽ ኃይል ጋር ከተካሄደ ጠንካራ ውጊያ በኋላ ጦር ሰራዊቱ ኡምዳም ሀጅ አህመድና ካዝጊልን በድጋሚ በመቆጣጠር በቡድኑ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ ማድረሱን ወታደራዊ ምንጮችን ጠቅሶ አናዶሉ ዘግቧል። የሰራዊቱ አባላት ባለፈው ወር በአማጺዎቹ ተይዘው የነበሩትን ሁለቱን አካባቢዎች መቆጣጠራቸውን በማህበራዊ ሚዲያ በተንቀሳቃሽ ምስል አስደግፈው አረጋግጠዋል። በሌተናል ጀነራል አብዱልፈታህ አልቡርሃን የሚመራ የሱዳን ጦር ኃይል ድል እየቀናው መሆኑን አስታውቋል። የጦር ኃይሉ ትላንት ባወጣው መግለጫ በሰሜናዊ ኮርዶፋን ግዛት ውስጥ የሚገኙትን ካዝጌ እና ኡምዳም ሀጅ የተባሉትን አካባቢዎች
ከተቀናቃኙ ላይ መልሶ መንጠቁን ገልጿል። እነዚህን አካባቢዎች መልሶ መያዙ ደግሞ በቀጣይነት አልአማዲና አልዱባይባት የሚሰኙትን ከተሞች ለመቆጣጠር ወሳኝ መሆናቸውን አስረድቶ የማጥቃት ዘመቻውን እንደሚቀጥል አስታውቋል። ይህ የመልሶ ማጥቃት ዘመቻው ግቡ የሰሜንና ደቡብ ኮርዶፋን መተላለፊያ የሆነችውን ካዝጌልን መያዝ መሆኑን ገልጾ ሁሉም በተቀናቃኙ የተያዙ መሬቶች እስከሚለቀቁ ወታደራዊ ዘመቻው እንደሚከናወን አስረድቷል። ይህ በእንዲህ እንዳለ ጦርነቱን በመሸሽ ወደ ቻድ የሚሰደዱ ሱዳናውያን ቁጥር እየጨመረ ሲሆን የእርዳታ ድርጅት ሰራተኞች በየቀኑ ከ200 እስከ 500 የሚሆኑ ሱዳናውያን ቻድ መግባት ላይ መሆናቸውን በመናገር ላይ ናቸው። በሌላ በኩል በአገሪቱ ውስጥ በሚገኙ የኃይል መሰረተ ልማቶች ላይ የሚደርሰው ጉዳት መቀጠሉ ተሰምቷል። በትላንትናው ዕለትም በዋይት ናይል ግዛት ውስጥ የሚገኘው በሻይር የተሰኘ ነዳጅ ማጣሪያ በድሮን ተመትቶ ሙሉ በሙሉ መውደሙ ተዘግቧል። እንደ ዘገባዎች በአገሪቱ ውስጥ ትልቅ የሚባሉ ነዳጅ ማጣሪያዎች ላይ በአንድ ወር ውስጥ እንዲህ አይነት ጉዳት ሲደርስ ይህ ሶስተኛው ነው። ይህ በእንዲህ እንዳለ አሜሪካ የሰላም ስምምነት ላይ እንዲደረስ ሳውዲ አረቢያ፣ ግብፅና የተባበሩት አረብ ኤምሬትስን በማሳተፍ ጥረት ማድረጓ ይታወቃል። ለ3 ወራት ብቻ የዘለቀ የተኩስ አቁም ላይ ተደርሶ እንደነበርም ይታወሳል። ሆኖም ግን በይፋ ያልተገለጸ በአረብ ሀገራት መካከል የተፈጠረ ልዩነት ዘላቂ የሰላም ስምምነት ላይ እንዳይደረስ ማሰናከሉ ተገልጿል። የሱዳን ጦር የተባበሩት አረብ ኤምሬትስ በአደራዳሪነት እንድትሳተፍ ፍላጎት እንደሌለውና ቱርክና ኳታር አሸማጋይ እንዲሆኑ እንደሚሻ ገልጿል። ሁለቱም ወገኖች በቀጥታ ተገናኝተው ውይይት ለማድረግ ፈቃደኝነት አላሳዩም። ጦርነቱ በቅርብ ጊዜ ያከትማል ብሎ ለማሰብም ያስቸግራል። በቀጣይ መረጃ 27 የውጭ ዜጎች ተፈቱ። በደቡብ ምዕራብ ኢትዮጵያ ክልል በሚዛን አማን ማረሚያ ቤት በእስር ላይ የነበሩ የውጭ ዜጎች ተፈተው ሀገራቸው እንዲገቡ ተደርጓል። ዜጎቹ ደቡብ ሱዳናውያን ናቸው። ደቡብ ሱዳናውያን ወጣቶች ተፈቶ ወደ ሀገራቸው መመለሳቸውን የደቡብ ሱዳን የውጭ ጉዳይ መስሪያ ቤትን ዋቢ ያደረገው የኢትዮጵያ ኢንሳይደር ዘገባ አመልክቷል። እነዚህ ወደ ሀገራቸው የተመለሱት ደቡብ ሱዳናውያን በኢትዮጵያ ለ1 ዓመት ያህል በእስር ላይ ቆዩ ናቸውም ተብሏል። ወጣቶቹን ወደ ሀገራቸው የመመለሱ ሂደት በስኬት መጠናቀቁ የተገለጸው የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር መንደይ ሰማያ ከኢትዮጵያ አቻቸው ዶክተር ጌዲዮን ጢሞቴዎስ ጋር በጉዳዩ ላይ ያደረጉትን የስልክ ውይይት በማስመልከት በዛሬው ዕለት በተሰራጨ መግለጫ መሆኑን በዚሁ ዘገባ ተመላክቷል። የደቡብ ሱዳን መንግስት 27 የታጠቁ አርብቶ አደሮች በኢትዮጵያ በእስር ላይ እንደሚገኙ ያረጋገጠው ባለፈው መስከረም ወር አጋማሽ ነበር። የደቡብ ሱዳን ውጭ ጉዳይ መስሪያ ቤት ቃል አቀባይ አፑክ አዩኤል ማየን በወቅቱ ለጋዜጠኞች በሰጡት መግለጫ የደቡብ ሱዳን ግዛት ከሆነ የምስራቅ ኢኳቶሪያል ግዛት 27 ወጣቶች በድንገት ሁለቱ ሀገራት የሚያዋስኑትን ዓለም አቀፍ ድንበር እንዳቋረጡ ተናግረው የነበረ መሆኑን ያስታወሰው ዘገባው በኢትዮጵያ የታሰሩ ዜጎቻቸው ከብት አርቢዎች እንደነበሩም ታውቋል። የእነዚህ ወጣቶች ተለቀው ወደ ሀገራቸው መግባትም በኢትዮጵያ የደቡብ ሱዳን ኤምባሲ በኩል ከኢትዮጵያ ባለስልጣናት ጋር የተካሄደ ውይይት ውጤት ነውም ተብሏል። አርብቶ አደር ወጣቶቹን ለማስለቀቅ የደቡብ ሱዳን ፕሬዝዳንት የልዩ ፕሮግራሞች ልዩ ልዑክ ጽሕፈት ቤት በኢትዮጵያ ከሚገኘው የደቡብ ሱዳን ኤምባሲ ጋር ከፍተኛ ጥረት ሲያደርግ መቆየቱን የሀገሪቱ የውጭ ጉዳይ መስሪያ ቤት አርብ ባወጣው መግለጫ አመልክቶ ነበር። በዚህ ዕለት የ27 ወጣቶች የመፈቻ ሰነድን የኢትዮጵያ መንግስትን በመወከል የሚዛን አማን ማረሚያ ተቋም ኃላፊ ዋና ኢንስፔክተር ጌትነት ፍቃዱ መፈረማቸው ተገልጿል። ወደ ቀጣይ መረጃ ስናልፍ በርካታ ኢትዮጵያውያን በሳውዲ ታሰሩ። ባለፉት ሳምንታት በሳውዲ አረቢያ ድንበር ለማቋረጥ የሞከሩ በርካታ ኢትዮጵያውያን መታሰራቸውን ገልፍ ኒውስ ዘገባ አመላከተ። 1924 የተለያዩ ሀገራት ስደተኞች ሳውዲ አረቢያ ለመግባት ሲሞክሩ በህገወጥ መንገድ ተይዘዋል ሲል መረጃው አመልክቷል። ከነዚህ ውስጥ 62 በመቶ የሚሆኑት ኢትዮጵያውያን፣ 37 በመቶ የመንና ቀሪዎቹ ደግሞ የሌሎች ሀገሮች ዜጎች ናቸው ተብሏል። በተጨማሪም 32 ሰዎች ከሀገር ለመውጣት ሲሞክሩ ተይዘዋል። በዘመቻው ወቅት ህገወጥ ስደተኞችን በትራንስፖርት በመጠለያ ወይም በቅጥር ስራ በማገዝ የተጠረጠሩ ተጨማሪ 31 ሰዎች በሳውዲ የጸጥታ ኃይሎች በቁጥጥር ስር ውለዋል። በአሁኑ ወቅት 30236 የውጭ ሀገር ዜጎች የህግ ሂደቶች እስኪጠናቀቁ ድረስ ሳውዲ አረቢያ ውስጥ ታስረው እንደሚገኙ መረጃው አመልክቷል። የሳውዲ ሀገር ውስጥ ጉዳይ ሚኒስቴር ህገወጥ ስደተኞችን ማጓጓዝ፣ ማኖር ወይም በምንም መንገድ መርዳት እስከ 15 ዓመት በሚደርስ እስራት እስከ 1 ሚሊዮን ሪያል በሚደርስ ቅጣትና ጥቅም ላይ ያሉ ተሽከርካሪዎች ወይም ንብረቶችን በመውረስ ሊያስቀጣ እንደሚችል አስታውቋል። ሳውዲ አረቢያ የመኖሪያ የስራና የድንበር ህጎችን የሚጥሱ ሰዎችን ለመያዝ በሀገር አቀፍ ደረጃ በምታደርገው ዘመቻ አካል በአንድ ሳምንት ውስጥ በጠቅላላው 14916 የውጭ ሀገር ዜጎችን ከበርካታ ሀገራት አባራለች ሲል የሳውዲ ሀገር ውስጥ ጉዳይ ሚኒስቴር አስታውቋል። በቀጣይ መረጃ ትራምፕ የወሲብ ቅሌት ሰነዱ ይፋ እንዲሆን ጠየቁ። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ይዘውት የነበረውን አቋም በመቀየር ሪፐብሊካኖች ታዳጊዎችን በወሲብ ንግድ በማሰማራት የተፈረደበት ጄፍሪ ኤፕስቲን ሰነዶችን ይፋ እንዲያደርጉ ጠየቁ። ትራምፕ እሁድ ምሽት ትሩ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩ ጽሑፍ ምንም የምደብቀው ነገር ስለሌለን ሪፐብሊካን የምክር ቤት አባላት የኤፕስቲን ሰነዶችን እንዲለቁ ድምፅ መስጠት አለባቸው ብለዋል። ይህ ሰነድ ይፋ እንዳይሆን ላለፉት ቀናት ሲታገሉ የነበሩት ትራምፕ አቋማቸውን የቀየሩት የሀገሪቱ ምክር ቤት በዚህ ሳምንት በጉዳዩ ላይ ስብሰባ ላይ ያካሄድ መሆኑን ተከትሎ ነው። ምክር ቤቱ በዚህ ስብሰባ የሀገሪቱ ፍትህ መስሪያ ቤት
ታዳጊዎችን በወሲብ ንግድ በማሰማራት ወንጀል የተፈረደበት የኤፕስቲን ሰነዶችን ይፋ እንዲያደርግ ለማስገደድ ድምፅ ይሰጣል። የዚህ ሀሳብ ደጋፊዎች ምክር ቤቱን እንዲያጸድቀው ለማድረግ የሚያስችል ድምፅ ማሰባሰብ ችለዋል። ይሁን እንጂ በቀጣይ ጉዳዩን የሚመለከተው የሀገሪቱ ሴኔት በተመሳሳይ መልኩ ሀሳቡን ያጸድቀው እንደሆነ እስካሁን ግልጽ አይደለም። ዴሞክራቶችና የተወሰኑ ሪፐብሊካኖች ፍትህ መስሪያ ቤቱ የኤፕስቲንን ሰነዶች ይፋ እንዲያደርግ የማስገደድ ሀሳብን ሲያቀነቅኑ ቆይተዋል። ትራምፕም ሀሳባቸውን በመቀየር ይህንን ጎራ የተቀላቀሉት በርካታ ሪፐብሊካኖች ከብዙሃን የፓርቲ አባሎቻቸው በተቃራኒ ሊቆሙ እንደሚችሉ ግልጽ መሆኑን ተከትሎ ነው። ሰነዶቹ ይፋ እንዲወጡ የሚያስገድደውን ሕግ ካረቀቁት አንዱ የሆኑ የሪፐብሊካን ተወካዩ ቶማስ ማስ እሁድ ዕለት ከኤቢሲ ኒውስ ጋር ባደረጉት ቃለ መጠይቅ 100 የሚደርሱ ሪፐብሊካኖች ሀሳቡን ደግፈው ድምፅ እንደሚሰጡ ተናግረዋል። የኤፕስቲን ሰነዶች ግልጽነት ሕግ በሚል ስያሜ የሚታወቀው ይህ ረቂቅ የፍትህ መስሪያ ቤቱ በሚስጥር የተያዙ ቅጂዎችን፣ ሰነዶችን፣ ግንኙነቶችን እንዲሁም ከጄፍሪ ኤፕስቲን ምርመራ ጋር የተያዙ ግኝቶችን ለህዝብ ይፋ እንዲያደርግ ያስገድዳል። ትራምፕ በማህበራዊ ገጻቸው ባስተላለፉት መልእክት የፍትህ መስሪያ ቤቱ በኤፕስቲን ላይ በ10 ሺዎች የሚቆጠሩ ገጾችን ለህዝብ ይፋ አድርጓል። የተለያዩ ዴሞክራቶች ማለትም ቢል ክሊንተን፣ ሬድ ሆፍማን፣ ላሪ ሰመርስ እና ሌሎችም ከኤፕስቲን ጋር ያላቸውን ግንኙነት እያየን ነው ሲሉም አስታውቀዋል።